እንደ ዛሬ በቤተ ክርስቲያን አፍረናናቅ በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት እጅግ ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ ልክ መውረዷ ያሳዝናል፣ ልብም ይነካል። መቼም በዚህ ዘመን የማናየው የማንስማው ጉድ የለም። ለአይሾ ስፒድ የተደረጉለት ያሉት አቀባበሎች ሁሉ በሚባል ደረጃ ጥሩ ሆነው ሳለ የቅድስት ሥላሴ ካህናት ግን ያደረጉለት አቀባበል ዝናን የምትሸቅጡ በነዋይ የሰከራቸው አባቶች ሆይ እንኳን አንድ ተራ ዩቲዩበር የምድራችን ኃያሉ የአሜሪካ ፕሬዝዳንት ቢመጣ እንኳን ኦርቶዶክስ ያለ ስርዓት ልትቀበል አትችልም። እናንተ ግን የጥፋት ሥራ አስፈጻሚዎች በመሆናችሁ ነዋየ ቅድሳትን ይሄው ትሳለቁባቸዋላችሁ። አንድ ጥቁር አሜሪካዊ መጣ አልመጣ ጥቁር ገባ አልገባ ያን ያህል ማሽቃበጥ የለም። ኢትዮጵያ ማለት የኩሮች ኔሽን እኮ። እንደዚህ አይነት ቪዲዮ ይዤ መምጣት አልፈልግም እውነት ለመናገር ግን አባቶች ቢያንስ ምን ችግር አለ ወደ ቤተክርስቲያን ሲገባ ነጠላ አዘጋጅታችሁ አንደኛ የቤተክርስቲያን መግቢያ ስርዓት መልመዱ ነው፣ ካልቸሩንም ይለምዳል። ሁለተኛ እንደዛ እንደ ስቴዲየም ሲዘልበት ተው ሚል እንዴት ይጠፋል እንዴ? ቅዱስ ቤተክርስቲያን የቃል ኪዳን ታቦት ያለበት ሊያም ደግሞ በአዲስ አበባ ውስጥ ካሉ ትላልቅ ካቴድራሎች አንዱ በሆነው በቅድስት ሥላሴ እና ምላችሁ ቀድማችሁ ፕሮግራም እንደተያዘ ይታወቃል። ተክኖ ልብስ ለብሳችሁ እንግዳ ልትቀበሉ ወጣችኋል። አግባብ ይሁን አይሁን እሱ ሌላ ታሪክ ነው። ግን ቢያንስ ቅዱስ መቅደስ ሲገባ አንድ ሰው ነጠላ ማልበስ እንዳለበት በተለይ ወንዶች ይታወቃል። ምን ችግር አለ? ነጠላ አዘጋጅታችሁ አልብሳችሁ በዛውም ስጦታ ይሆናችሁ ነበር። እንደዚህ በጣም የሚያሳፍር ነገር ከሚያረግ እና አንዳንዴ ቢያንስ እንደዚህ አይነት ቱሪስቶች ተጽዕኖ ፈጣሪ ሰዎች ሲመጡ ምን አለ ቀድማችሁ ተዘጋጅታችሁ ወጉን፣ ስርዓቱን፣ የአምልኮ ቦታ መሆኑን ዲሲፕሊን መሆን እንዳለባቸው ብታስረዷቸው ምን ችግር አለ? እንግዲህ አይሾ ስፒድ ኢትዮጵያ መምጣቱ ይታወቃል። በዛሬው ዕለት አዲስ አበባ በተለያዩ ቦታዎች መገኘቱ ይታወቃል። ግን ትዝብት የጣሉብኝ ብዙ ጉዳዮች አሉ። ከዛ መካከል አንደኛው የቪዲዮ ነው። እንግዲህ ይህ ቪዲዮ ሃይማኖት ተኮር ነው። የግለሰብ ስለምንም ያወቀው ነገር የለም። እንግዲህ ጥላ ተይዞ መጽሐፍ ቅዱስ ተይዞ ነው እዛ ቦታ ላይ የተገኘው። ስለዚህ ቢያንስ አንድ የሚያብራራ ሰው በሌለበት ይህ ነገር ምንድን ነው ለማለት ነው ቆማችሁ እንደዚህ ለማሳየት የበቃችሁ። ምክንያቱም ኢቨን እንካ ሳሞ ሲባል እንኳን ጊፍት መስሎት ሊቀበል ነበር። ከዛ እንደዚህ ነው የሚሳሙ ምናምን። እንደዛ ነው ወይ ስርዓቱ እንዲህ ይላል ወይ? ከጎናችሁ የሚያስተረጉምላችሁ ምንነቱ የሚገልጽላችሁ ወይ ሰው አስቀምጣችሁ ያንን ነገር ሪስፔክት እንዲያደርግና ከዛ ባለፈ ምንድነው የምትጠቀመው ምናምን ብሎ ብዙ ሰዎች ኮመንት ላይ ይጽፋሉ። ጠቀሜታው ለሀገር ምናልባት በመንገድ ላይ ስታገኙት የሆነ ነገር ሊላችሁ ኦር ሊያስተዋውቅላችሁ ምናምን ይችል ይሆናል። የዚህ ዝነኛና ታዋቂ ዩቲዩበር የሆነው አይሾ ስፒድ የተባለ ግለሰብ ወደ ኢትዮጵያ መግባት ለሀገር ሊጠቅም ይችላል። የተራሱ የሆነ መንግስት የፈለገው ፖለቲካዊ አንድምታ ይኖረው ይችላል። ቤተክርስቲያን ግን የምትጠቀምበት ምንም አይነት መንገድ የለውም። በዚህ ልክ አባቶቻችን ለምንድነው ስህተትን የሰሩት ነው። ከትዝብትም አልፎ ይህ ስህተት ነው፣ ትልቅ ስህተት ተፈጽሟል። እኛ እየጠየቅን ያለነው እያፈርን ያለነው በቤተክርስቲያናችን አይደለም። ይህን በሰሩ በካቴድራሉ አስተዳደሮች እንዲሁም ደግሞ ይህን አልባስ ለብሰው ሊወጡ ለምን አይሉም? እንዴ አይጠይቁም? አስተዳደሩ ስላዘዘ ብቻ ይፈጸማል ወይ? ከማን ጋር እንደመከሩ መጠየቅ እንፈልጋለን። ማን አዟቸው እኔን ያደረጉት? በምን ስልጣን በምን ስርዓት እንዲህ ሊደረግ ቻለ? እንደተባለው አስተርጓሚ ሳይኖር ምን አይነት ስርዓት ነው? ተቃውሞዎች እየበረከቱ ይገኛሉ። ዝናን የምትሸቅጡ በነዋይ የሰከራቸው አባቶች ሆይ እንኳን አንድ ተራ ዩቲዩበር የምድራችን ኃያሉ የአሜሪካ ፕሬዝዳንት ቢመጣ እንኳን ኦርቶዶክስ ያለ ስርዓት ልትቀበል አትችልም። እናንተ ግን የጥፋት ሥራ አስፈጻሚዎች በመሆናችሁ ነዋየ ቅድሳትን ይሄው ትሳለቁባቸዋላችሁ። የሀገራችን ባህልና ታሪክ ለዓለም ማስተዋወቁ ባልከፋ የሀገራችን ኢሜጅ ዓለም የሚመለከትበትን እሳቤ እንዲቀይር የማድረግ ኃይል እንዳለው በዚህም ኢትዮጵያዊ የሆነ ሰው ደስ እንደሚለው ጥርጥር የለውም። እናንተም የዚህ አካል መሆን ከፈለጋችሁ ካባችሁን ለብሳችሁ ሻሻችሁን ጠምጥማችሁ ተውባችሁ መውጣት ትችሉ ነበር። በዚህ ዝግጅት የታዩ የቤተ ክርስቲያን መገልጋዮች በርካቶችን ያስቆጡ ቢሆንም ቁጣችን መገንፈል አቅቶት እየተንተከተከ እንደሆነ ታውቁት ይገባል። በአደባባይ እምነታችን እያረከሳችሁ ስናይ የዓለም ተልእኮ እያስፈጸማችሁ እንደሆነ እየነገራችሁን ነው። የኦርቶዶክስ እምነት ተከታይ የሆናችሁ ወንድሞቼ ሆይ
የኢትዮጵያን ኦርቶዶክስ ለማጥፋት ከቤተ መቅደስ ጀምሮ እየሰሩ እንደሆነ በአደባባይ ይሄው አሳይተውናል። ሀገር አቀፍና ዓለም አቀፍ የጥፋት ሥራ አስፈጻሚዎች ደመወዝ የምትከፍላቸው በእነዚህ ግለሰቦች አማካኝነት ወንዝ ተሻግረው ያለ መንግስታት ሰይፍ የሚመዙባት እንደሆነች ብዙ ማረጋገጫዎች አሉ። በዚህ ሁሉ ፈተና ግን እስከ ዛሬ በጽናት ቆማለች። ሰባኪ ከሌ፣ ጳጳስ ከሌ፣ መምህር ከሌ ኦርቶዶክስን ለማጥፋት ይህን ያህል ዘመን ሲሰራ ቆይቷል የሚል ዜና ጊዜው ቢዘገይም መስማትህ አይቀርም። ጆሮህን አማች ተጠብቅ። የእነሱ ክህደት ክርን እንዳያስበጥስህ የማይሳሳተውን አምላክ ስንቅህ አድርግ። እነዚህ የምታያቸው ነዋያተ ቅዱሳት በፍቃደ እግዚአብሔር እንድንባረክባቸው፣ እንድንቀደስባቸው፣ እምነታችን እንድንገልጽባቸው ቅድስት ቤተ ክርስቲያን በአባይት 3 ምክንያቶች ለመንፈሳዊ ዓላማ የምትጠቀምባቸው ሲሆኑ ይወጣሉ። ያለዛ ግን ያለ ምክንያት ለውበት ወይም ለዲኮሬሽን ተብለው ሊወጡ ሃይማኖታዊ ትርጓሜያቸው ቀርቶ ታሪካዊ ስያሜ ተሰጥቷቸው ሙዚየም ውስጥ ካልተቀመጡ በቀር ቤተ መቅደስ ውስጥ አውጥቶ ለዛውም እምነቱ ላልሆነ ሰው ሊወጡ አይችሉም። ከእምነት መሰረት ከስርዓት ውጭ ሲሆን የቤተ ክርስቲያንን ገጽታ የሚያጠቁሩ እንደ ተራ ቁሳቁሶች እንዲቆጠሩ የማድረግ ዘመቻ መሆኑን ያሳያል። የእነዚህ ነዋያተ ቅዱሳት መውጣት ምልክት መቅደስ ውስጥ የሚኖሩ ሽፍቶች ስለሆኑ እንጂ ይህ ድርጊት ትክክለኛ ሊሆን እንደማይችል አይደለም። ክህነት ያለው አንድ ተራማኝ ይጠፋዋል ተብሎ አይጠበቅም። አገር ሲያረጅ ጃርት ያፈራል ነው ነገሩ። የእውቅና በሽታ ተጠናውቷችሁ ራሳችሁን በዓለም የኢንተርኔት መረብ ለማሳየት ይዛችሁ መውጣታችሁ ነው። የልቦና አይናችን እንግለጥ። ከዚህ ውጭ የጥፋት ምልክት የለም። በጣም እናመሰግናለን። ወንድማችን በደንብ ገልጾታልኝ። በቤተ መቅደስ ውስጥ የቤተ ክርስቲያን አገልጋዮች ምን እያደረጉ እንደሆነ ከአገልግሎታቸው ተናጥፈው ደሞዛቸውን ብቻ የሚያሳድዱ ሆነው እንዲህ ያለውን ነውር ሲፈጸም ማየት ምን ማለት ነው? ብዙዎች እነዚህ የምትመለከቷቸው ካህናት መስቀል፣ ወንጌሉን የያዙት ድባቡን የያዙት ጥላውን ማለት ነው ድባቡን እንዲሁም ልብሰ ተክህኖ ለብሰው እንዲህ ፊቱ ላይ ቀርበው የሚቁለጨለጩ ካህናት አበው ታዘን ነው እያሉ ነው የሚገኙት። መታዘዝ ምን ማለት ነው? እንዲህ አይሆንም እኮ ይባላል። ትእዛዝ ሁሉ እኮ አይፈጸምም። አይሆንም ይሄ በምን ምክንያት አስረዱን እኮ ይባላል። ዝም ብሎ ለደሞዝ ብቻ ይቆረጣል። አልታዘዝም ብል ከስራ አሰናብታለሁ በሚል ተልካሻ ምክንያት እንዴት እንወጣለን? ለምንድን ምእመኑ ምን ይላል? ስርዓተ ቤተ ክርስቲያን ምን ይላል ብሎ አይጠየቅም ወይ? ይህንን ያዘዘውንስ አስተዳደሩን እንዴት ችላ ታልፉታላችሁ? ስብሰባ ጠርታችሁ አትሞግቱም? ቅድመ ነገሮች እኮ አሉ፣ መሟላት ያለባቸው ነገሮች። ለምን፣ እንዴት፣ መቼ፣ በምን ምክንያት መባል አለበት። ያስ ከሆነ እንኳን አስተርጓሚ ይዛችሁ ነጠላ ልብሳችሁ በሚገባ ስርዓተ ቤተ ክርስቲያን ነግራችሁ በሌላ ቦታ እኮ እያየን ስለሆነ ማለት ነው። የተለያዩ ቆነጃጅት ወጥተው እኮ እያስረዱት ስለ ጉዳዩ፣ ስለ ቡና፣ ስለ ፈረሱ፣ ስለ ጋለበው፣ ስለ ሮጠበት፣ ስለሄደበት ነገር ሁሉ ሄዷል። አትሌቶችን እንኳን ሲያገኝ አስተርጓሚ ሆኖ ነገሮች ሁሉ ግልጽ እንዲሆንለት ተደርጓል። ለምንድን ነው ይሄን ማድረግ እንኳን ያቃታችሁ? አንድ ጥቁር አሜሪካዊ መጣ አልመጣ ጥቁር ገባ አልገባ ያን ያህል ማሽቃበጥ የለብን። ኢትዮጵያ ማለት የኩሮች ኔሽን እኮ ተረትን ከምትቸረችር ጣሊያን አሸነፍክ እያልክ በዓለም ላይ እየተናገርክ ማሰሪያን ከምታሳጥር አንተ ደደብ ኢትዮጵያዊ ይልቅ ያን ወጣት ልብስ ብታለብሱት የኢትዮጵያኖችን ጥሩ ሸማ ልብስ አልብሳችሁ መጀመሪያ እንደዚያው በኋላ ካህናት እንዳሳለማችሁት መጀመሪያ ፍላጎቱ ታይቶ this is a Christian nation ተብሎ the oldest nation ነው ተብሎ መጀመሪያ እንዲረጋጋ መጀመሪያ ምክር ይሰጠዋል። ካም ዳውን ይባላል። ኢትዮጵያኖች እንዲህ ልክፍ የሚል ሰው አይወዱም። ስለዚህ ለአንተም ሪስፔክት ጅንን እያል ኮራ እያል ጠብረር እያል ግባ ብትሉት በቃ ዝም ብሎ ስፒድስ እንደ ስፒድ በቃ ያዘው ፍለጠው ያዘው ምናምን። እጅግ ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ መውረዷ ያሳዝናል፣ ልብም ይነካል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ያልሆነን ሰው በዚህ ልክ ቤተክርስቲያንን መደፋፈር እጅግ ከባድ ነው። እንደ ሃይማኖት እጅግ አዋርዳችሁናል፣ እጅግም ንቃችሁናል። የጌታ ደምና ሥጋው ደሙ የሚፈተትበትን ቤት የማንንም ወጠጤ አስገብታችሁ እንደዚህ ማድረጋችሁ እጅግ ያሳዝናል። እንደ ሀገር ነው ያዋረዳችሁን፣ እንደ ሃይማኖት ነው የናቃችሁን። ጌታን በዚህ ልክ መናቅ እጅጉን ነው የሚያሳዝነው። እንደ ቅርስ የኢትዮጵያ የተለያዩ ሥራዎች ያሏት
እሱን ማሳየት ትችላላችሁ። እሱ አየው አላየው፣ ዓለም አወቃት አላወቃት፣ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምን ጥቅም አላት? የሚገባት ነገር አለ? ይልቁንስ አምላካችንና መድኃኒታችን ኢየሱስ ክርስቶስ እሱ ይወቃችሁ። እሱ ቢመጣ እንዲህ ልታደርጉ ኑሮ ነው። ይልቁንስ ለእሱ ተዘጋጁ። በዚህ ልክ ነው ቤተክርስቲያን እየተፈታተናችኋት ያላችሁ አጨብጫቢዎች፣ አሽቃባጮች። እየመራህ አስገባኸው። እኛም ነገ እንግዲህ የተለያዩ ሥራዎች ሲሰሩ ለእነዚህ ሰዎች አንድም ምላሽ አንሰጥም። ጌታ ምላሹን ለእናንተ ይሰጣችኋል። አባቶች፣ ካህናት፣ የደብሩ አስተዳዳሪ ይህንን ጉዳይ መልስ እንዲሰጡን እንፈልጋለን፣ እንጠይቃለን። ተቃውሟችን፣ ጥያቄያችን የሚቀርበው በቤተ ክርስቲያን አፍረን ቤተ ክርስቲያኗ ተዋረዳ ምናምን አለ። ቤተ ክርስቲያን ማንም የሚያዋርዳት አይደለም። በክርስቶስ ደም የተመሰረተች የጸናች አማናዊ ተልእኮ ያላት አሐቲ ቅድስት ቤተ ክርስቲያን ማንም እንኳንስ አንድ ግለሰብ የዲያብሎስ አበጋዝ እንኳን ሊያዋርዷት ሊጥሏት ያልተቻለቻቸው ቤተ ክርስቲያን ኃያል ናት። ነገር ግን ያፈርነው የተሸማቀቅነው ይህንን ያደረጉ አባቶቻችን ላይ ነው። በእነሱ ደግሞ ጥያቄ እንጠይቃለን። የሚገባው ስርዓት ቤተክርስቲያን እርምት እንዲወሰድ እንፈልጋለን። የእርምት እርምጃ በእነዚህ ካህናት አገልጋዮች መርቶ ባስገቡት ትእዛዙን ባስተላለፈው እነዚህ ካህናት ቅድም እንዳልኳቸው ታዘን ነው ብለዋል። ማን ያዘዘ? እሱስ ራሱ ምንድን ነው እየሰራ ያለው? የፖለቲካ አራማጅ ሆኖ እንዴት በዚህ ልክ ቤተክርስቲያን ላይ የማይገባ ስራ ይሰራል? እንጠይቃለን። መቼም በዚህ ዘመን የማናየው የማንሰማው ጉድ የለም። ለአይሾ ስፒድ እየተደረጉለት ያሉት አቀባበሎች ሁሉም በሚባል ደረጃ ጥሩ ሆነው ሳለ የቅድስት ሥላሴ ካህናት ግን ያደረጉለት አቀባበል እኔንም ሆነ ብዙዎች ኦርቶዶክሳውያኖችን አሳዝኗል፣ አስቆጭቷል፣ አናዷል። በፈቃደ እግዚአብሔር እንድንባረክባቸው እንድንቀደስባቸውና እምነታችንን እንድንገልጽባቸው ለኛ ለኦርቶዶክሳውያን ብቻ የተሰጡንን ንዋየ ቅድሳቶቻችንን ለአንድ ዓለማዊ ለዛውም ካልተሳሳትኩኝ ለአንድ ሙስሊም ዩቲዩበር ክብር ብለው አውጥተውታል። ይህንን ሁነት ሳይ ከዓመታት በፊት ለቢዮንሴ ክብር ተብሎ ታቦት መውጣቱንና ብዙ ኦርቶዶክሳውያኖች ቅሬታቸውን፣ ብስጭታቸውንና ቁጣቸውን ሲገልጹ እንደነበረ አስታውሳለሁኝ። ይሄ በዛሬው ዕለት ለአይሾ ስፒድ ክብር የወጡት ንዋየ ቅድሳት በእምነታችን መሰረት ግን ከስርዓተ ቤተክርስቲያን ውጪ የሆኑ የቤተክርስቲያንን ገጽታ የሚያጠቁሩና የሚያጎድፉ እንደሆነ ይሰማኛልና በዚህ ሁነት አልተደሰትኩኝም። እስቲ እናንተ ግን ይህን ቪዲዮ ካያችሁ በኋላ እውነት ይሄ ነገር ትክክል ነው ብላችሁ ታምናላችሁ? ትክክል ነው ብላችሁ የምታምኑ ከሆነ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቻላችሁት አቅም ይህን ቪዲዮ ኮፒ ሊንክ ብታረጉት ደስ ይለኛል። ይሄ ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት የመሆን ጉዳይ ሳይሆን እውነት የመናገር ጉዳይ ስለሆነ ተናግሬያለሁ። እንዴት ትልቅ ስህተት እንደ ታላቅ ታሪክ ሆኖ ከአንድም ሁለቴ ይደገማል። የባለፈው የኦርቶዶክስ ጳጳስ ለጀዚ ባለቤት ለቢዮንሲ ራሷን ለጥልቁ አሳልፋ የሰጠች ነፍሷን የሸጠች በመድረክ ላይ እርቃኗን የምትገላለጽ ሰው ሲመጣ በዓመት አንዴና ሁለቴ በክብረ በዓል የሚወጣውን የታቦት ማጀቢያ ጥላ መከለያ አውጥተው ራሳቸውን በፀሐይ አዋርደው በሀገራችን ላይ ማትና መከራ ጠሩብን። ዛሬ ደግሞ ካለፈው ስህተታቸው ይማራሉ ሲባል ጭራሽ ተሻሽሉ። አገር ማሳወቁ፣ ጉብኝቱ፣ እሴትን እምነትን ለዓለም ማስተዋወቁ ባልከፋ፣ ግን ሁሉም ዲስታንስ አለው። አይደለም አይሾ ስፒድ እምነቱ በውል የማይታወቅ ዓለም ላይ እያበደ እያጓራ ዓላማውና ተልእኮው የማይታወቅ ሰው ሲመጣ የከተማ ልማት፣ እሴት፣ ባህልን ማስተዋወቅ ይቻላል፣ ጊዜው የኮምፒቲሽን ስለሆነ። ከዛ ባለፈ ግን አይደለም እሱ ምን እየሰራና ምን እያረገ ምን እያራመደ የማይታወቅ ልጅ እኛ በኦርቶዶክስ በ40 ቀናችን ተጠምቀን የቅዱስ ቁርባንን ተቀብለን በስጋው ደሙ ታንጸን ኦርቶዶክስንን ያልን ሰዎች ከፍ ስንል ኃጢአታችን በማወቅም ባለማወቅም ባጠፋነው ኃጢአታችንና በደላችን ስተታችን በቄደር ተጠምቀን ሁለተኛ ልጁ እስክንሆን ድረስ ዓርብ ሮብን አንጾምም፣ ንስሐ ሳንቀበል ወደ ቤተ መቅደስ አንገባም። ይህ የሚሆነው ሃይምሮ እስካወቀና ክርስቶስ እስከፈቀደ ነው። ስለዚህ ሌላ ጊዜ እንደዚህ አይነት ስህተት እንዳይደገም ክርስቲያኖ የሚምጣ መሲ፣ ቢዮንሲም ትምጣ ሻኪራ፣ በመጠሽ ጊዜ ኦርቶዶክስ ዓለም የሚያውቃት
ዓለም ሊያጠፋት የተደራጀባት ታላቅ የሆነች የመስቀል ጦርነት ከአንድም ሁለት ሶስት የተካሄደባት ክርስቶስ ተሰቅሎ ዓለምን እንዳዳናት አጋንንት የተረዳበት እሷንም ለማጥፋት ጥልቅና ረጅም የሆነ መንገድ የተሄደበት ስለሆነ ኦርቶዶክስን ተራ አንድ ሰው መጣ ሲባል እናስተዋውቃለን በሚል መልኩ በማወቅም ባለማወቅም ባታረክሷትና ባታዋርዷት የያዛችሁት ቅዱስ መጽሐፍ ቅዱስ መስቀልና ቅዱስ መጽሐፍ አይደለም የትም ዝም ብሎ ሩጦ ለመጣ እኛ ተጠመቅነ ብለን እግራችን ቤተክርስቲያን እየተመላለሰ ልባችን ለራቀ ሰዎችም መቅሰፍት ነው እላችኋለሁ። ለወደፊቱ ባህላችን እምነታችን ሰው ይወቅልን ካላችሁ የእምነት ተቋም ሴንሲቲቭ ስለሆነ እናንተ በፍቃዳችሁ የፈለጋችሁትን ብታርጉ ምእመኑንም እያስከፋ ስለሆነ እንደ ትላንት ነው ሲጠጋችሁ ከመንተባተብና ስለ መስቀሉ ምን እንደሆነ የማታውቁ መጽሐፍ ቅዱስን ይዛችሁ ዝም ብላችሁ ሌሊት ላይ ቅዠት እንደመጣባችሁ ከምትጋገሩ አንድ የሚያስተረጉም ስንት እንቁ የሆነ የቤተ መቅደስ ልጆች አሉ። ከሰንበት ተማሪ አንዱን መርጣችሁ የኦርቶዶክስ የተመሰረተበትን ምን ያህል አማኝ እንዳለ ባህልና ሴሌብሬቶችን ማብራራት ትችላላችሁ። በቀናነት ደካማው ገብረ ኢየሱስ ነገርኳችሁ። ለዛ ነው የተማሩትና የኔሆኑ ሰዎች ደቀ መዛሙርቴ ዝም ቢሉ ምእመኑ ድንጋዮች ተነስተው ያመሰግኑኛል ያለ ምናልባት ከድንጋው መሃል አንዱ ሊሆን ይችላል። ወንድማችሁ ገብረ ኢየሱስ ነኝ። ምንም አይነት ጥቅምና መልካም የሆነ ነገር በማይገኝበት በዚህ ግለሰብ ላይ እንግዲህ ይህንን ግለሰብ ማስተማር ማሳወቅ ከሆነ የቤተ ክርስቲያንን ዓላማ በዚህ መልኩ አልነበረም የሚደረገው። ራሱን በቻለ ስርዓተ ቤተ ክርስቲያን ተጠብቆ ማስተማር ማሳወቅ ይገባል። ቅድስት ቤተ ክርስቲያን እንዲያስተዋውቅ ነው የሚለው ግን የትም አያስኬድም። ቤተ ክርስቲያን ማንም እንዲያስተዋውቃት አይገባም። ምክንያቱም በደሙ የመሰረታት በደሙ ያነጻት አንድ ጊዜ በዓለም ሁሉ የታወቀች አማናዊ ተልእኮ ያላት ኦርቶዶክሳዊት ቤተክርስቲያን አንድ ግለሰብ የሚያሳውቃት አይደለም። ሐዋርያት ዓለምን ሁሉ ዞሮ አስተዋውቋታል። ቤተክርስቲያንን የማያውቅ ማንም የለም። ይሄ አንድ ጀዝባ ወጣት መጥቶ ስለጮኸ ስለሮጠ ምንም የሚያመጣው ለውጥ የለም። ቤተክርስቲያንን በዚህ አትጠቀምም። በብዙ አክስረናል ከስረናል እንጂ በእውነት በብዙ ከስረናል። የትኛው መስጊድ ላይ የትኛው ሌላ እምነት ላይ እንደዚህ ሲደረግ ያየ ነው። ይሄ ፍጹም ተገቢ አይደለም። አባቶች አሁንም አፋጣኝ ምላሽ እንዲሰጡ እንፈልጋለን። ዓላማው ምንድነው? የተደረገበት ስራ ምንድነው የሚለውን ማወቅ እንፈልጋለን። ምእመናንን እንደ ቤተክርስቲያን ያገባናል እንጠይቃለን። እናንተን አስተዳዳሪ አድርጋችሁ የሾመናችሁ እኮ ቤተክርስቲያን እንድትጠብቁ እንጂ በገንዛ ፈቃዳችሁ ከምእመኑ ፈቃድ ውጭ እንድትወስኑና ፈላጭ ቆራጭ እንድትሆኑ አይደለም። ስለዚህ እንጠይቃለን። መጠየቃችንን አናቆምም። ምን ሆነ አሁንስ? እሺ ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። አይሾው ስፒድ በዚህ ሰዓት ጉብኝቱን አጠናቆ ከሀገር መውጣቱ ተሰማ። አይሾው ስፒድ በኢትዮጵያውያን ፍቅር መደመሙ ተገልጿል። ታዲያ ታዋቂው የዩቲዩብ ኮከብ አይሾው ስፒድ ወደ ኢትዮጵያ ካደረገው ታሪካዊ ጉብኝት በኋላ ለአድናቂዎቹ ያለው አድናቆትና እንዲሁም ደግሞ ምስጋናም አቅርቧል። በአፍሪካ ቱር ከተጀመረ በ11 ቀናት ውስጥ ብቻ በእይታ እንዲሁም ደግሞ በሰብስክራይበር ብዛት ኢትዮጵያውያን በአንደኛ ደረጃ በመሆን አዲስ ሪከርድ ታሪክ እንግዲህ አስመዝግበዋል። ስፒድና እንዲሁም ቡድኑ ለተደረገላቸው ደማቅ አቀባበልና ለተሰጣቸው ልዩ ፍቅር ኢትዮጵያውያንን ከልብ አመስግነው ተሰናብተዋል። ታዲያ አይሾው ስፒድ ኢትዮጵያን በድጋሚ እንደሚጎበኝና ዳግም እንደምንገናኝ ሙሉ እምነት እንዳለው ገልጿል። ምን አይነት ህዝብ ምን አይነት ኦርቶዶክሳዊ ምዕመን እንዳለ ያሳዝነኛል በእውነት። የማህበረ ቅዱሳን ሚዲያ ሰብስክራይብ የማያደርግ ላይክ የማያደርግ የማይከታተል የኢኦቲሲ ዋናውን ቴሌቪዥን የማይከታተል ላይክ የማያደርግ ሰብስክራይብ የማያደርግ የአንድ የማይታወቅ ጎረምሳ ቻናል እየገባ ሲያሳድግ ትመለከታላችሁ። ምን ሊጠቅምህ? የምትጠቀምባቸው መንፈሳዊ እውቀት የቤተክርስቲያንን ትምህርት የሚሰጡ የመምህራን ሚዲያዎች እያሉ መልካምና በጎ ነገር ለጽድቅ ለመልካምነት የሚያደርጉን ይሄ ቅዠታም እየጮኸ እየሮጠ የሚያሳየውን ነገር ለማየት ሰብስክራይብ ሲያደርግ ምዕመኑ እጅግ በጣም ያሳዝነኛል በእውነት። እንዴት አይነት አካሄድ ነው ይሄድኛል? ምንድነው ያደነዘዘን? እንደዚህ ማን ነው አዚም ያደረገብን? ስንት መንፈሳዊ እውቀትን ሊያስጨብጡ የሚችል መልካም ህይወትን እንድንሰራ የሚያደርጉን የሚዲያ አካላት እያሉ ሚዲያዎች እያሉ እነሱን ሰብስክራይብ አናደርግም፣ አንከታተላቸውም፣ ላይክ አናደርጋቸው። ምን ያህሎቻችን አሁን ማህበረ ቅዱሳን ላይክ ተደርጓል፣ ሰብስክራይብ ተደርጓል? የኢትዮጵያ ቴሌቪዥን ማን ነው የሚያየው? ማን ነው ሰብስክራይብ የሚያደርገው? እዚህ ግን አንድ የማይታወቅ ወጠጤ ጎረምሳ መጣ ሮጠ ብለህ በማሽቃበጥ ሰብስክራይብ ማድረግ በቃ ዓላማው ይሄ ነው። የሚፈልገው ይሄን ነው። ቢዝነሱን ነው እየሰራ ያለ፣ እንዳፈለገ ይሆናል። አንተ እየተከተልክ በጅላጅል መንገድ እንዲሁ ምን አይነት ትውልድ ምን አይነት ምዕመን ያለ? ኧረ ጎበዝ ባካችሁን እንንቃ። ማን ነው አዚም ያደረገብን?